ብዙዎች ይሄ ከእግዚአብሔር በላይ ርህሩህ ለመሆን የሚሞክሩ ወይም ከእግዚአብሔር በላይ እንደው እናስባለን የሚሉና እግዚአብሔርን ጨካኝ አምላክ ለማድረግ የሚሞክሩ አንዳንድ ሰዎች ያልተጠመቁ ያላመኑ ሰዎች ሁሉ እንግዲያው መጨረሻቸው ምን ሊሆን ነው? መጨረሻቸው በሲኦል ውስጥ ሊሆን ነው ወይ ገሃነም ውስጥ ሊሆን ነው? ይሄን ሁሉ ሰው እግዚአብሔርን ለምን ያመኑ ጥቂቶች ናቸው፣ ይሄን ሁሉ እንዴት ያደርገዋል? እንዲህ ብለው የሚናገሩ አሉ። እኛ በእግዚአብሔር ፍርድ አንገባም። የእግዚአብሔርን ፍርድ ማን አወቀው? ማን መረመረው? ሲጀምር ግን ከመጽሐፉ ተነስተን ነው የምንናገረው። ከመጽሐፉ ተነስተን ስንናገር ያመነ የተጠመቀ ይድናል ነው ያለው። አለቀ። ከዛ ውጭ አልተናገረ። ያመነ የተጠመቀ ይድናል። ለመጠመቅ ደግሞ የመጀመሪያው ቅድመ ሁኔታው ምንድነው? ማመን ነው። ማመን ነው። ምንድነው ማመን የሚጠበቅበት? አንድ ሰው ካለን የመጀመሪያው ማመን የሚጠበቅበት በአጭር ቁመት በጠባብ ደረት ተገልጦ የባሪያን መልክ ይዞ ቢታይም አትታለሉ፣ እሱ ክርስቶስ የሕያው እግዚአብሔር ልጅ የዓለማት ፈጣሪ የፍጥረታት ጌታ የሰማይ የምድር ንጉሥ ነው ብሎ ማመን ነው። በክርስቶስ ዓለምን ለማዳን ነው የባሪያን መልክ የያዘ። ይህን የሆነ ለእኛ ነው ብለን ነው። ራሱ ባለቤቱም በእኔ የማይሰናከል ብፁዕ ነው ብሎ በእኔ የማይሰናከል ብፁዕ ነው። እንደው በአጭር ቁመት በጠባብ ደረት ተገልጬ ሩቅ ብእሲ የሚሰራውን ስራ እንደሌላው ሩቅ ብእሲ ስበላ ስጠጣ ሳንቀላፋ ስደክም አይቶ ፍጡር የማይለኝ እሱ ብፁዕ ነው። በእኔ የማይሰናከል ብፁዕ ነውና ይህን ማመን አለበት አንድ ሰው።